ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን በክፍል 2 የአማርኛና የእንግሊዘኛ የሃሁ ፊደሎችን ሀ እንደማን ትነበባለች ለሚሉትን በባለፈውም ሰርተናል። ዛሬ ደግሞ ቀ ጀምሮ ወደ ታች ያሉትን ይዘንላችሁ መጣናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። በዋነኝነት በቋሚነት እንደ ቀ የምትነበብ ኪው ነች። እንደ በ ደግሞ ቢ ነች። እዚህ ጋር ከላይ የተዘረዘሩት ከ1 እስከ 7 ያሉት ከላይ ያሉት አናባቢዎች ናቸው። የአንደኛዋ ፊደል የመጀመሪያ ፊደሎች አንደኛ ያለችዋ፣ ሁለተኛ ያለችዋ የሁለተኛ ፊደሎች፣ ሶስተኛ ያለችዋ ለሶስተኛዎች፣ አራተኛ ያለችዋ ለአራተኛዎች፣ አምስተኛ ያሉት የአምስተኛዎች፣ 6 አናባቢ የላትም። ሰባተኛ ላይ ያለችዋ አናባቢ ናት። በዋነኝነት እነዚህን ከያዛችሁ ሌሎች ቋሚዎችን ከያዛችሁ አናባቢዎችን እነዚህን ልክ እንደ ቅደም ተከተላቸው መጨመር ብቻ ነው የሚጠበቅባችሁ ማለት ነው። እሺ ወደ ቪዲዮአችን ወይ ደግሞ ወደ ትምህርታችን ስንገባ ቀ ነች። ቀ እንደ ቀ የምትነበብ ማን ነች? ኪውኢ ቀ ብለን እናነባለን። ኪዩ ቁ ኪዩ ቁ ኪዩ አይ ቂ ኪዩ ኤ ቃ ኪዩ ኤ ቃ ኪዩ አይ ኢ ኪዩ አይ ኢ ቄ ኪዩ አይ ኢ ቄ ኬ ኪዩ ቅ ኪዩ ቅ ይቺ 6ኛ ፊደሎች አናባቢ የላቸውም ብለናል። ስለዚህ ኪዩ ብቻ ትሆናለች ማለት ነው። ኪዩ ኦ ቆ ኪዩ ኦ ቆ ብለን እናነባለን። ከዚህ ጋር ከላይ የተደረደሩትን ስናይ ይኸው ከአንደኛ ላይ ያለች ኢ ናት። ሁለተኛው ላይ ዩ ናት ብለናል። ይኸው ዩ ናት። ሶስተኛውም ልክ ከላይ ያስቀመጥናቸው ምንም የተቀየረ ነገር የለም ማለት ነው። በዋነኝነት የምትይዙ ላይኞችን ይሆናል ማለት ነው ለአናባቢ። ከታች ደግሞ እንደ የፊደሉ እንደ ቀ ወይም ደግሞ እንደ በማን ይነበባል የሚለውን ነው የምትይዙ ማለት ነው። ይቺ ደግሞ በነች። በ ቢኢ በ ቢኢ በ ቢዩ ቢዩ ቡ ቡ ቢአይ ቢአይ ቢ ቢአይ ቢ ቢኤ ቢኤ ባ ቢኤ ባ ቢአይኢ ሁሎችም የአምስተኛ ፊደሎች አይኢ አናባቢ ያላቸው ማለት ነው። አይኢ አላቸው። ቢአይኢ ቤ ቤ ቢአይኤ ብ ብ ምንድን ነች? ቢ 6ኛ ፊደሎች ምን ስለሆኑ አናባቢ ስለሌላቸው ቢ ራሷ ተነባቢዋ ብቻ ትሆናለች ማለት ነው። ቢ ቢኦ ቢኦ ቦ ቦ ቢኦ ቦ እንደዚህ ያደረጋችሁ ስታነቡ በዋነኝነት በቋሚነት ማትቀያየር የቀ ኪዩ ይኸው ሙሉን ስናይ ምንም የተቀየረ ነገር የለም። ምን የተቀያየረ አናባቢው ብቻ ነው ማለት ነው። የተቀየረው አናባቢው ብቻ ነው። አናባቢዎች ደግሞ
በዋነኝነት የላይኛውን ቦታ ከአንደኛው ላይ ኢ፣ ሁለተኛው ላይ ዩ፣ ሶስተኛው ላይ አይ፣ አራተኛው ላይ ኤ፣ አምስተኛው ላይ አይ ኢ፣ ስድስተኛው ላይ አናባቢ የለውም ባዶ ነው። እንዳል ቋሚ ፊደል ወይም ደግሞ ተነባቢ ፊደል አድርጋችሁ ትሄዳላችሁ ማለት ነው። ሰባተኛው ላይ ኦ። ይህን አድርጋችሁ ከያዛችሁ ለመጻፍም ሆነ ለማንበብ ምን አትሉም፣ አትቸገሩም ማለት ነው። በላይ ደግሞ በቋሚነት ማይቀያየር ቢ ነች። ቢ ይኸው ሙሉን ስናይ የተቀየረ ነገር የለም። ምኖቻ ናቸው? አናባቢዎች፣ ሲም እንደ ሌሎች ማለት ነው። ልክ እንደዚህ እያደረጋችሁ በደንብ እየጻፋችሁ እያነበባችሁ ትለማመዳላችሁ ማለት ነው። በጻፋችሁ ቁጥር አእምሯችሁ ውስጥም ስለሚቀረጽ መለማመድ ያስፈልጋል። እሺ እቺ ደግሞ ተ ነች። ተ ተ ቲኢ ተ ቲኢ ተ ቲዩ ቱ ቲዩ ቱ ቲ ቲ ቲኢ ቲ ቲኢ ቲ ቲኤ ታ ቲኤ ታ ታ ቴ ቲአይኢ ቴ ቴ ቲአይኢ ቴ ት ስድስተኛ ፊደል ያው አናባቢ የለውም ማለት ነው። ከላይም እንደምታዩት የለውም። ልክ ተራ ቁጥር 6 ላይ ስታዩ የለውም ማለት ነው። ከላይ ያስቀመጥ ነው። ቲኦ ቶ ቲኦ ቶ ቲኦ ቶ ከላይም ሰባተኛው ላይ አናባቢ ወይም ደግሞ አናባቢ ፊደሎች ባውል ፊደሎች የምንላቸው የተቀመጡት እስካሁን ድረስ ከምናየው ምንም የተቀየረ የለም ማለት ነው። ልክ በቁጥር ኦርደራቸው ነው የተቀመጡ ማለት ነው። ቸ እንደ ቸ የሚነበብ ደግሞ ሲኤች ነው። ሲኤች በቋሚነት አናባቢዎች እንዳሉ ሆኖ ሲኤች ሆኖ አናባቢ ካለ ድምፁን በአናባቢው ምን ወስነው ሆኖ የቸ ቤት ነው ማለት ነው። ሲኤች ኢ ከሆነ ቸ ነው። ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች ኤ ቻ ብለን እናነባዋለን። ቻ ድምፁን ዋናው የሚወስነው ምኑ ነው? አናባቢው ነው ማለት ነው። አናባቢው ሲኤች አይ ኢ ቼ ቼ፣ ሲኤች አይ ኢ ቼ ቼ፣ ሲኤች አይ ኢ ቼ፣ ሲኤች ይኸው እዚህ ጋር ሁሎችም ምን ናቸው? አናባቢ የላቸውም። ሁሎችም ተነባቢ ናቸው ማለት ነው፣ ወይም ኮንሶናንት ናቸው። ሲኤች ይኸው ስድስተኛ ፊደል ላይ አናባቢ የለውም። ሲኤች በቋሚነት እንደ ቺ የሚነበቡ ናቸው ማለት ነው። ሲኤች ኦ ሲኤች ኦ ሲኤች ኦ፣ ቾ ሲኤች ኦ ቾ እያል በደንብ መለማመድ ያስፈልጋል ማለት ነው። በዋነኝነት ከ1 እስከ 7 አናባቢዎች ኢ ዩ አይ ኤ አይ ኢ 6 የለውም 7 ኦ መሆኑን ሸምደን ከያዝነ ከዛ በተረፍ እንደማን ቸ እንደማን ትነበባለች የሚለውን እንደ ሲኤች የሚለውን ከያዛቸው አናባቢዎችን እነዚህ የሸመደድናቸውን መጨመር ማለት ነው። እሺ እቺ ደግሞ የ ነች። የ ዩ ይ ያ የ ይ ዮ ልክ እንግሊዘኛዎችም ተመሳሳይ ናቸው ማለት ነው። የ ዩ ይ ያ ያ ይ ይ ዮ የ ዩ ይ ያ የ ይ ዮ። ከዚህ ላይ በዋነኝነት የምትይዙ እንደ የምትነበብ በቋሚነት ዋይ ነች። ዋይ 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 ኢ የ የ ዋይ ዩ ዩ ዋይ ዩ ዩ ብለን እናነባዋለን። ዋይ ኢ
ዋይ ኢ ከሆነ ደግሞ ይ ይ ብለን እናነባለን። ዋይ ኢ ይ። ዋይ ኤ ከሆነ ደግሞ ያ ያ ያ። ዋይ አይ ኢ ዋይ አይ ኢ ከሆነ ደግሞ ይ ዋይ አይ ኢ ይ ይ ይ ዋይ አይ ኢ ይ ብለን እንጠራዋለን። ዋይ ብቻ ከሆነች ደግሞ ይ ስድስተኛ ፊደል ነች ማለት ነው። ዋይ ብቻዋን ከመጣች ስድስተኛ ፊደል ወይም ደግሞ ይ ብለን ነው የምናነባት። ዋይ ኦ ዮ ዋይ ኦ ዮ ዮ ብለን እንጠራዋለን። እስካሁን ካየናቸው ከላይ ከተቀመጡት ፊደላት 1 እስከ 7 ካሉት አናባቢዎች ምንም ቦታቸውን የለቀቀ የለም ማለት ነው። አንደኛ ያለው አንደኛ፣ ሁለተኛ ያለው ሁለተኛ፣ ሶስተኛ ያለው ሶስተኛ፣ አራተኛ ያለው አራተኛ፣ አምስት ያለው አምስት፣ ስድስት የለውም እናልፋለን። ሰባተኛው 7 ላይ ነው እስካሁን እየተቀመጠ ያለ ማለት ነው። እቺ ደግሞ ነ ነች። ነ ኤን ኢ ነ ብለን ነው የምናነበው። ኤን ኢ ነ። ኤን ዩ ኤን ዩ ኤን ዩ ከሆነ ደግሞ ኑ ነው። ኑ ኤን ዩ ኑ። ኤን አይ ኒ ኤን አይ ኔ ኒ ኤን አይ ኒ። ኤን ኤ ና ኤን ኤ ና። ኤን ኤ ከሆነ ና ነው ማለት ነው። ኤን አይ ኢ ከሆነ ደግሞ ኔ ኔ። ኤን አይ ኢ ኔ። ኤን ን ኤን እንደ ን ትነበባለች ማለት ነው። ኤን ኦ ኖ ኖ ኤን ኦ ኖ። ከዚህ እስካሁን ድረስ ያየናቸው አናባቢዎች ልክ ቦታቸውን የተቀያየረ ወይም ደግሞ የለቀቀ የለም። አንደኛው ከአንደኛ፣ ሁለተኛው ከሁለተኛ እያለ ልክ ሁሎችን በዛ መልኩ ተቀምጠዋል ማለት ነው። የሚቀያየሩ ወይም ደግሞ ፊደሎች ሲቀየሩ አናባቢዎች ናቸው እንጂ ማለትም ፊደሎች ሲቀየሩ ተነባቢዎች ወይም ኮንሶናንቶች ናቸው እንጂ የሚቀየሩ አናባቢዎች አይቀየሩም ማለት ነው። አናባቢዎች ቦታቸውን አይቀይሩም። ለምሳሌ ያው እዚህ ጋር ኤ ስትሆን ዋይ ናት እንጂ ኢ አልተቀየረችም። እዚህ ጋርም ዩ ሲሆን ዩ አልተቀየረችም፣ ዋይ ብቻ ናት። እዚህ ጋር ነ ሲሆንም ኤን ተቀየረች እንጂ ኢ አልተቀየረችም ማለት ነው። እሺ እንደዚህ እያደረጋችሁ በደንብ ቪዲዮውንም እያስቆማችሁ እየጻፋችሁም እያያችሁም በዋነኝነት 1 እስከ 7 ያሉትን ከላይ በደንብ ሸምዷቸው። ኘ ጂ ኤን ኢ ኘ ኘ ብለን የምናነበው ጂ ኤን ኤ እንደኛ የምትነበብ ጂኤን ናት ማለት ነው። ጂኤን ሌሎች ሌላ ማንኛውም የማይቀር ነው ማለት ነው። ጂኤን አድርገን የመጀመሪያዋን ኢ ከጨመርንበት ኘ ብለን እንጠራዋለን። ጂኤን ዩ ጂኤን ዩ ከሆነ ደግሞ ኙ ነው። ጂኤን ዩ ኙ። ጂኤን አይ ከሆነ ጂኤን አይ ኚ ኚ ጂኤን አይ ኚ። ጂኤን ኤ ጂኤን ኤ ኛ ኛ ኛ ጂኤን ኤ ኛ። ጂኤን አይ ኢ ጂኤን አይ ኢ አምስተኛ ፊደሎች ሁሎችም አይ ኢ አናባቢ ያስከትላሉ ማለት ነው። አይ ኢ ያስከትላሉ ከአ በስተቀር ማለት ነው። ኘ ጂኤን አይ ኢ ኘ። ጂኤን ጂኤን
ኝ ስድስተኛ ፊደል ያው ቋሚ ተነባቢዎች ወይም ደግሞ ኮንሶናንቶች ናቸው እንጂ አናባቢ የላቸውም። ጂኤንኦ ኞ ጂኤንኦ ኞ ጂኤንኦ ኞ ብለን እንጠራዋለን ማለት ነው። ሰባተኛ ፊደሎች አናባቢያቸው ኦ ነው ማለት ነው። ስድስተኛ የላቸውም። አምስተኛ አይ አናባቢያቸው፣ አራተኛ ኤ፣ ሶስተኛ አይ፣ ሁለተኛ ዩ፣ አንደኛ ኢ ናቸው ማለት ነው። አ ደግሞ አናባቢ የሌላት ራሷን አብዛኛው ቫውሎች ናቸው ማለት ነው። አ ኤ እንደ አ የምናነባት ኤ ነች። አ ብለን ነው የምናነባት። እቺ እንደ ቫውልም እንደ ተነባቢም እንደ አናባቢም ታገለግላለች ማለት ነው። ኮንሶናንትም ቫውልም የምትሆንበት አጋጣሚ አለ ማለት ነው። ኦ ዩ ኡ ስንል ዩ ነው ማለት ነው። ኡ ስንል ዩ ነው። ኢ ስንል ደግሞ አይ፣ ኢ ስንል አይ፣ አ ስንል ኤ። የአንደኛውና የአራተኛው ድምፅ ተመሳሳይ ስለሆነ ማለት ነው። አ ስንል ኤ ይሆናል ማለት ነው። ኤ የአምስተኛ ፊደል ደግሞ ኢ ነች። ኤ ሲሆን ደግሞ ኢ ናች ማለት ነው። ኢ እንደ እ አይ ናት። እንደ እ ደግሞ አይ። ኦ መጨረሻው ኦ ኦ ነች። በአማርኛም በእንግሊዝኛም ኦ ተመሳሳይ ድምፅ ነው ያላቸው ማለት ነው። ኦ እሺ። እዚህ ላይ የአ እንደ አ የሚነበቡ ሁሎች ምን ናቸው? አናባቢዎች ወይም ደግሞ ቫውሎች ማለት ነው። እዚህ ጋር ስናይ ሁሎችም ምን የለም፣ ኮንሶናንት የለም። ሁሎችም ቫውል ናቸው። ተነባቢ ፊደሎች የሉም፣ አናባቢዎች ናቸው ማለት ነው። እዚህ ጋር ያሉት በሙሉ ማለት ነው። እሺ እንዲህ እያደረጋችሁ በዋነኝነት ሙሉ ለሙሉ ካያችሁት እንግሊዘኛ ለማንበብ ለመጻፍ አይከብዳችሁም ይመስለኛል። የእንግሊዘኛ ሌተሮችን በእንግሊዘኛ የምትችሉ እንግሊዘኛውን፣ አማርኛ የምትችሉ ደግሞ አማርኛውን ተመሳሳይ ድምፅ ስላላቸው ማለት ነው። እያያችሁ ተለማመዱ። ቪዲዮውን ጀምራችሁ አታቋርጡት። ለዛሬ ይዘንላችሁ የመጣነ ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ሊንክ ደውሉልን፣ ስልክ ደውሉልን። በኦንላይን በቴሌግራም፣ በኢሞ፣ በዋትስአፕ፣ በጉግል ሚት እናንተ በምትፈልጉት የሶሻል ሚዲያ እያስተማርን እንገኛለን። ለዛሬ ይዘን የመጣነው ቪዲዮ ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።